ከአቶ መኮንን ጋር እንገናኛለን፣ ብዙ ነገር አብረን እናሳልፋለን። ስለዚህ ሳልወድ በግዴ የገባሁኝ ስራ መውጫ ቀዳዳ ስላጣሁኝ ከመኮንን ጋር ሁሉ ነገር አብረን እናሳልፋለን እና ዱባይ ሂደሽ መጀመሪያ ዱባይ ሂዳ አብሮን ያሳለፉት ምናምን ብሎ ሲናገር ጊዜ እኔ ዱባይ አልሄድኩም ለስራ ነው እንጂ ከሱ ጋር ሊገናኝ አይደለም ምንም አይነት መረጃ የለም ብላ ክዳ ነበረ። ግን በመጨረሻ በእሱም በዱባይ ላይ ከመኮንን ጋር የተነሳችው ፈቶ ቪዲዮ ምናምን መረጃው በሙሉ ወጥቶባት ነበረ። እሱም ወጥቶባት እኮ ልታምን አልቻለችው ነበረ። ግን በመጨረሻ ሳትወድ በግድዋ ሙሉ በሙሉ አምና አው ከአቶ መኮንን ጋር ዱባይ ሂጂ ብዙ ነገር አሳልፍ ያለሁ ምክንያቱም እና እንዴት ማቲያስ ወይስ የአቤል ወንድም አጠገብሽ ሆኖ እሱ ፍቅረኛ አድርገሽ ይዘሽው እንዴት ካጎቱ ጋር ተማግጫለሽ ሲላት ጊዜ በቃ ምንም ማድረግ አልችልም ምክንያቱም መጀመሪያ ሺቢ የገባሁበት ነገር ስለሆነ ያስፈራራኛል፣ በብዙ ነገር ያስፈራራኝ ነበር። ስለዚህ ሲያስፈራራኝ እኔም ብር ማገኝበት ጉዳይ ስለሆነ ነገሩ ጀምሬዋለሁ። እናም የአቤል ወንድም ወይ ማቲያስ የምትወጂ ከሆነ እንዴት በሱ ላይ እንደዚህ ታደርጊያለሽ? አሁንም ቢሆን ወደዋለሁ፣ ግን ይሄ ሳልወድ በግዴ የገባሁበት ነገር ስለሆነ ምንም ማድረግ አልችልም። እሺ እንዴት ከሁለታቸውም ጋር እንደዚህ አይነት ግንኙነት ትጀምራለች ማለት ሁለት አይነት ስራ ትቀበያለች ስትባል በቃ ከታምራትም ጋር ብር አገኛለሁ፣ ከመኮንን ጋር ብር አገኛለሁ። ስለዚህ ያ ነገር ስለሆነ ምንም ማድረግ አልችልም። ከሁለታቸውም ጋር እየሰራሁኝ ነበር። እሺ ማቲያስ ወይስ የአቤል ወንድም የግድያ ትእዛዝ እንደወጣበት ታውቂያለሽ ስትባል ጊዜ አዎ በደንብ ጠንቅ ያውቃለሁ። እሺ እስከ መቼ ነው እንደዚህ አፍነሽ የምታስቀምጨው የነበረው? እኔ እሱን ለማጥፋትም እሱን ለማስወገድ ምንም አይነት አላማ የለኝም። በጣም ስለምወደው በጣም ስለማፈቅረው፣ ግን እነሱ ያዘዙኝ ነገር ነው እሺ ብዬ ተቀበልኩት ነበረው እንጂ እንደዚህ ነገር ለማድረግ አልፈልግም ነበረ ብላ ነው ቃል የሰጠችው። ለሁሉም ነገር ይቅርታ መጠየቅ እፈልጋለሁ አምጡልኝ ብላ ነበረ። ግን አቤልን አይን አለኝ ብለሽ ሰው ነኝ ብለሽ እሱን ካሁን በኋላ ቅርታን ለመጠየቅ አይኑ ለማየት ትፈልጊያለሽ ወይ? እሱ እንኳን አንቺ አይኑ ለማየት ብትፈልጊ እሱ በምንም ነገር አይንሽን አይፈልግም ነው ያላት። ሉልን አሳፍሮ ነው አፏ እንድዘጋ ያደረጋት። ግን እሷ ያ ነገር ሆኖ ምንም ነገር አፏ ሊያርፍ አልቻለም ነበረ። በቃ አፈቅሯለሁ፣ እወደዋለሁ፣ መኮንን አስገድዶኝ ነው ብዙ ሴቶችን በእኔ በኩል ስለሚያመጣ በእኔ በኩል ስለሚያገኝ በዛ ነው ብዙ ብርም ይከፍለኛል፣ የድሀ ቤተሰብ ነኝ ብላ ነው ያለቃቀሰችው የነበረው። ሆኖም ቀረ በመጨረሻ ታምራትን የት እንዳለ ምን እንደሚሰራ እያንዳንዱ ሚስጥን አውጥታ የዘረገፈችው ከታምራት ጋር ምን አይነት ግንኙነት እንዳላት እንዴት እንደሚሰሩ እያንዳንዱ ሀታ ራሄል አሟሟት ምን እንደሆነ እያንዳንዱ ሚስጥር ነው የተናገረችው። ያው ቪዲዮን እስከ መጨረሻ ካዳመጣችሁት ቀንጨባ አድርጌ ሁሉ ነገር እነግራቸዋለሁ። ውድ ቤተሰቦቼ ትንሽ ጫጫታ አለ፣ ግን ይቅርታ። ስለዚህ ታምራትን በቀጥታ ሳይሆን በሁለት ወንዶች መካከላችን አሉ። እነሱ ናቸው ሴቶችን ለታምራት ሳቀርብለት እነዛ ወንዶች መጥተው ሴቶች ይዘው ነው ታምራት ጋር የሚሄዱት። እኔ ከታምራት ጋር ብዙም አይነት ግንኙነት የለኝም። ግን እኔ ብዙ ጊዜ ግንኙነት ያለኝ ዱባይ ሆነ እዚህም ስመጣ የምንገናኘው የአቤል አጎት ነው እንጂ ከታምራት ጋር ያን ያክል አይደለሁም። ታምራት ብዙ ሴቶች ይፈልጋል፣ አቀርብለታለሁ። በዛ ብቻ ነው የምንገናኘው። ስለዚህ ከሱ ጋር መረጃ የሚያመጡልኝና ከኔ ጋር ወደሱ መረጃ የሚወስዱ ወንዶች ስላሉ እነሱ ጋር ልደውልና ከነሱ ላገናኘህ። ታምራት ያለበት ቦታ በስነ ስርዓት ቦታው፣ ቤቱ፣ ሁሉ ነገር ስለሚያውቁ ከኔ የበለጠ ከነሱ ጋር ብታወራ ይሻላል። እኔ ሙሉ መረጃ የሚያቀብሉኝ እነሱ ስለሆኑ ነው ብላ ነው እያንዳንዱ የተናገረችው። እነዚህ ይሄ አረመኔ የሆነ ታምራትን በቁጥጥር ስር ይውል ይሆናል። ከሉል ጋር ፊት ለፊት ተፋጠው ምን ሊለው ይሆናል? ምክንያቱም ትላንት በደጉ ጊዜ በጥሩ ጊዜ የሚተዋወቁ ጓደኛዎች ናቸው። በአቤል በኩል ያውቀዋል። ዛሬ ምን ሆኖ አይኑ ሞልቶ ሊያየው ይሆናል? ታምራት ለሉልን ቁጭ ብሎ ሲያወራው ይሆናል። ለነገሩ ሌባ አይነ ደረቅ ነው፣ ወንጀል የሚሰራ ሰው አይነ ደረቅ ነው ሲባል ያው የታወቀ ነው። ምንም ሳይል ልባቸው የጠቆረ ስለሆነ አይምራቸው የተዘጋ ስለሆነ ምንም ሳይመስላቸው ፊት ለፊት መጥቶ ያወራል። እንኳን ለሉል ለአቤልን ፊት ለፊት ቁጭ ብሎ እንደሚያወራው እርግጠኛ ነኝ። ለምን ልባቸው በሙሉ ደርቀዋል። አይምሯቸው በሙሉ ተሸፍነዋል። ለብር ብሎ ማያደርጉት ነገር የለም። በዛ ላይ ደግሞ በሴት ህይወት ላይ የሚጫወቱት ጉድ ስታወራ ዝግንን ነው የሚላችሁ። በቃ ማለት ሰው ከሴት ተፈጠረ ወይ፣ ሴት እናት አለች ወይ፣ ሴት እህት አለች ወይ ብላችሁ እንድታስቡ እንዲያስጠላችሁ ነው የሚያደርጋችሁ።
በመጨረሻ ልጆቹም ደውላ ትሎ ብላችሁ ነው መረጃ አለ ለታምራት የምትወስዱለት ብላ ስደውል ጊዜ እነሱም ያው ስራቸው ስለሆኑ በአስቸኳይ ነው የመጡት ተነበረው። ሲመጡ ጊዜ እነዛም ሁለት ወጣቶች ከታምራት ጋር ጥብቅ ግንኙነት ያላቸው ታምራትን ያለበት ቦታ የሚያውቁ ከታምራት የሚፈልገው ነገር የሚያቀርቡ በቃ ዋና የታምራት ጋርድ በሏቸው። እነሱም በአስቸኳይ ነው የመጡት። ምክንያቱም ያ መረጃ ይዘው ይሄዳሉ። ታምራትን ብር እንደ ጉድ ያፈስላቸዋል። መረጃ አገኘን፣ ብር የምናገኝበት ነገር አገኘን ብሎ እንደ ውሻ ሲመጡ እነዚህ ከውሻም የበሱ ናቸው። ውሻም እንኳን ታማኝ ነው፣ በስርዓት ያሳደገው ሰው ሲመጡ በቁጥጥር ስር ውለዋል። እነሱ ሁሉ ነገር ሊክዱ ነው የፈለጉት ተነበረው። በሉል እጅ ከገቡ በኋላ የሁሉ ተደብቆ ነው የገቡት። ቤት ከገቡ በኋላ ነው እጅ ከፍንጅ የተያዙት። ከዛ በኋላ እነሱም እኛ ታምራት አናቅም፣ ማን ነው ታምራት፣ ኬት የመጣ ነው፣ ለምን ካሜራ እንቀረጻለን? በቅታ ታውቃላችሁ፣ ወንጀልን የሚሰሩ ሰዎች ሁሌ ካሜራ ለምን ይቀረጻል? ለቤተሰባችን ነው፣ በዚህ ወጣ ያዙን፣ ልቀቁኝ፣ ገለመን የማያወሩት ነገር የለም። ለምን? ወንጀላቸው ሊታወቅባቸው ስለማይፈልጉ ማለት ነው። ይሄ ሁላችንም የምናውቀው ድራማቸው መሆኑን እናውቃለን። ስለዚህ በመጨረሻ ብዙ ነገር አሉ። ከሉል ሊደበድቡ ተነሱ ለሁለት። ካሜራ ይትፋልናሉ። እኛ ምንም አይነት መረጃ የለንም። ታምራት በምን ጉዳይ የምናውቀው ነገር የለም። ኬት የመጣ ነው ታምራት? ለሷም ዛቱባት። እኛ ሁሉ ነገር አንቺ ላይ የምንሰራው ነገር እናሳይሻለን። አንቺ ነሽ የዚህ ጉዳይ ውስጥ ያስገባሽን። እኛ ታምረት አናቀውም። ኬት የመጣ ነው? ማን ነው ታምራት? ማን ነው ይሄ የአቤል አጎት ስሙ ይጠፋብኛል ደግሞ እሱን ከሆነ እኛ የምናውቀው ነገር የለም ብሎ ነው የካዶ ተነበረው። ግን እሷ እያንዳንዱ መረጃ ባጠገባቸው ተናግራለች። ሁለተኛ ደግሞ ስልካቸው ሲታይ ጊዜ ሜቲያስ ወይስ የአቤልን ወንድም መች እንዲያስወግዱትና ቀኑ መች እንደሆነ ሰዓቱ መች እንደሆነ እንዳለ ከታምራት ጋር የተጻጻፉት ሜሴጅ በሙሉ ስልካቸው ሲፈተሽ ተገኝቶ ይሄ በሙሉ መረጃ ሲወጣባቸው ፊት ለፊት እንኳን ከስልካቸው ከነፈቶውን ከነ ስልክ ቁጥሩን ከነ የተጻጻፉትን ፊት ለፊት በስልካቸው ሜሴጅ ተገኝቶ ይሄ ምንድን ነው ሲባሉ አይ እሱ ሌላ ሰው ነው፣ ዝም ብለን የቀልድ የያዝነው ነገር ነው እንጂ ምንም ነገር የለም ብሎ ነው የካዱ የተነበረው። ብታምኑ ይሻላችኋል። ይሄ ወንጀል ነው፣ የምሰሩ ስራ ወንጀል ስለሆነ አምናችሁ ብትቀጥሉ ነው የሚሻላችሁ። ካሁን በኋላ እናንተ በህግ ቁጥጥር ስር ነው የምትውሉት። ቤተሰባችሁ ላይ ምንም አይነት እኔ እኮ ወንጀል ሰርተው ከተነሱ በኋላ የሆነ ነገር ተናገሩ ሲባሉ ጊዜ ቤተሰባችን መጀመሪያ ወንጀል ውስጥ ስትዘፈቁ ጊዜ ስለ ቤተሰባችሁ ለምንድን ነው የሚያሳዝናችሁ? እኔ ይሄ ሁል ጊዜ ጥያቄ ነው። ወንጀሉ ከሰራችሁት በኋላ ካቦካችሁት በኋላ ከተቦካችሁ በኋላ ከገማችሁ በኋላ ቤተሰባችን አንድ ሰው እኮ ወንጀል ውስጥ ሳይገባ እኮ ነው ለቤተሰቤ ቀስም አልሰብርም፣ ለቤተሰቤ ልብ አልሰብርም፣ ቤተሰቦቼ ብዙ ነገር ለፍተው ደክሞ ያሳደጉን ቤተሰቦቼ ዛሬ በወንጀል ስማቸው ልጠራ አልፈልግም ብሎ ጎበዝ አስተዋይ ልጅ እንደዛ ነው ቢያስበው። ግን እናንተ ወንጀል ውስጥ ገብታችሁ ከተዘፈቃችሁ በኋላ ያዙኝ ልቀቁኝ፣ ከኛ በላይ ሰው የለም፣ እኛ ወንጀለኞች አይደለንም ብላችሁ ራሳችሁን የምትሸውዱት ነገር መረጃ ስልካችሁ ላይ የተገኘ የሰው መረጃ የተገኘባችሁ ስትክዱ ግርም ነው የሚለኝ። ይሄ ማድረግ ያለባችሁ እኮ መጀመሪያ ነው፣ ነገሩ ካለቀ በኋላ አይደለም፣ በህግ ቁጥጥር ስር ከገባችሁ በኋላ አይደለም ያዙኝ ልቀቁ የምትሉት። መጀመሪያ ቤተሰቡ የሚወድ ሰው መጀመሪያ ቤተሰቡ አክብሮ በስርዓት ስራው ሰርቶ ይኖራል። እውነተኛ የሆነ ስራ፣ ሀቅ የሆነ ስራ ሙሽ ሰውን እንትን ብላችሁ ሴትን ሽጣችሁ ሳይሆን እሺ። ከዛ በኋላ በብዙ መከራ አመኑ። በቃ ታምራት ጋር ግንኙነት እንዳላቸው ካሜራው ይትፋልና ሙሉ መረጃ እንሰጣለን፣ ሚስጥርም እናወጣለን። በካሜራ ከወጣን ታምራት ያጠፋናል፣ ቤተሰቦቻችን ያጠፋብናል ብሎ ነው የፈሩት የነበረው። ሉል በምንም ታምር ካሜራ ላጠፋ አልችልም፣ እያንዳንዱ ነገር መዘርዘር ትችላል አለባችሁ፣ ግዴታችሁ ነው ብሎ ተናገራቸው። በቃ ታምራትን ያለበት ቦታ አሁን እንወስድሃለን። ሁለተኛ ደግሞ ታምራትን አሁን የሚጠብቃቸው ሁለት ሴቶች ስላሉ እነሱ ይዛችሁልኝ ኑ ብሎ ሜሴጅ ጽፎልናል። ስለዚህ ያ ሜሴጅ ሲጽፍልን ጊዜ በቃ የሆነ ቦታ ጠብቀን ብለን እኛ እንጽፍለታለን፣ በዛ ሰዓት መያዝ ትችላለህ ብለው ቃል በቃል ሰጥተዋል። ሉልም ደግሞ እዛ ቁጭ ብሎ ታምራትን ሜሴጅ ሲጽፍላቸው ድረስ ቁጭ ብሎ እየጠበቀ ነበረ። ምክንያቱም ሉል በጣም እልህ ውስጥ ነው የገባው።
ታምራትን ለመያዝ በጣም ጉጉት ውስጥ ነው ያለው። ምክንያቱም አሁን የተያዙ ሁለቱ ወጣቶች የታምራት መጨረሻ ዋና የተባሉ መረጃና ማስረጃ ሁሉ የሚፈልገው ነገር የሚያቀርቡለት የእሱ የቅርብ በቃ ቀኝ እጁ በሏቸው እነዚህ ሁለት ወጣቶችን። ስለዚህ እነዚህ ተያዙ ማለት ታምራት ሊጠፋ ስለሚችል ሊያመልጥ ስለሚችል እዛ ጋር ቁጭ ብሎ እነሱ ተይዘው ምሴጁ እየጠበቀ ነበር። በመጨረሻ እሱም ምሴጁ የላከ ነበረ። ሉልን ቀጥታ ልጆቹን ይዞ ወደ ታምራት ያለበት ሆቴል አምርተዋል። ነገ ሉል ምን ይዞልን ይመጣል ይሆን? ምን አዲስ ነገር ይገኛል ይሆን? ታምራትና ሉል ፊት ለፊት ይፋጠጣሉ ይሆን? እንግዲህ ወላሁ አለም ታምራትን ተይዞ የሁላችንን ደስታ እንግዲህ እናየዋለን። እሱም እንደዛ ቀንጨባ አድርጌ አቀርብላችኋለሁ። ውድ ቤተሰቦቼ ወዳችኋለሁ። ባላችሁበት ሰላማችሁን ይብዛልኝ። ወሰላም አለይኩም ወራህመቱላሂ ወበረካቱን። ባይ ባይ። መልካም ቀን